ይነግረናል። እንኳን ደህና መጣ። እንኳን ደህና ቆየህ ሰይድ። 2010 ደቡብ አፍሪካ፣ 2018 ሩሲያ ይታል። የመግቢያ ዋጋ ስንት ነበር ታስታውሳለህ? እኔ የገባሁት በሚዲያ ቲኬት ነው የገባሁት። ያው የሚዲያ ቲኬት አይሸጥም፣ የሚዲያ ሴንተር ሄደን የምትወስደው። ነገር ግን የ2010 የዓለም ዋንጫ የመክፈቻ ቲኬት ኔልሰን ማንዴላ የመጡበት በዊልቸር የመጡበት ስለነበረ ብዙ ሰዎች ያን ቲኬት ይፈልጉት ነበር። ምክንያቱም እሳቸው የክብር እንግዳ ስለነበሩ በኢትዮጵያ ያኔ ወደ 70 ሺህ ብር ተሽጧል። እሺ ትውስታህን በነፃ ነው የምታካፍለን። እስኪ ማትረሳው ጨዋታ ስሜታ ያደረገ በአእምሮ ውስጥ ሁሌ የሚኖር ዓለም ዋንጫን ስታስታውስ የምታስታውሰው ጨዋታ የቱ ነው? የ2010 ዓለም ዋንጫ የመጀመሪያ ዓለም ዋንጫ ኤክስፔሪየንስ ነው የማረሳው። የጋናና የዩሩጓይ ጨዋታ ነው። በወቅቱ ብዙዎቻችን ጋዜጠኞች፣ በተለይ ደግሞ በወቅቱ የነበሩ ጋዜጠኞች፣ ጋናውያን ጋዜጠኞችም እዛ ቦታ ላይ ስለነበሩ የዩሩጓይ የፊት መስመር ተጫዋች የነበረው ሱዋሬዝ በእጁ ኳሱን መክቶ የፍጹም ቅጣት ምት ከተገኘ በኋላ አሳሞአ ጂያን ኳሱን ሲስቶ የነበረው ስሜት የጋና ጋዜጠኞች፣ አፍሪካን ጋዜጠኞች የነበራቸው ቁጭት እጅግ በጣም ልብ የሚሰብር ነበርና እሱ ጨዋታ አልዘነጋው። ምን ያህሎቻችሁ አዝናችኋል? ሱዋሬዝ ኳሱን በእጁ ሲያወጣ ሊገባ የነበረ ኳስ የአፍሪካ ሌላ ትልቅ ታሪክ ነበር። ትንሽ ሰው ነው ያዘነው። የኡራጓይ ደጋፊ ብዙ ነው ማለት ነው እዚህ ውስጥ እንደዛ ነው ማለት ነው። ምስሉን እንመለከታለን። ይሄ ነው ስሜቱ። ስቴዲየም ውስጥ ነበር። ምን አይነት ስሜት ነበረው? እስኪ አካፍሉ። እንደዚህ አይነት የስቴዲየም ቫይብ ይኖራል ብዬ አላስብም። ምናልባት እኔ ለ2010 የዓለም ዋንጫ ማዳላ ይመስለኛል። እነ ዲየጎ ፎርላን ከሙሰሬላ ግብ ጠባቂ የነበረበት እነ ዲየጎ ጎዲን በጣም ትልቅ ተጫዋቾች የነበሩበት ቡድን ነው የኡራጓይ ብሔራዊ ቡድን። የጆን ፔንስን በጣም ምርጥ የተከላካይ መስመር ተጫዋች የጋና ብሔራዊ ተጫዋች፣ አሳሞአ ጂያን፣ ሱሌማኒ ሙንታሪ በጣም ጎልደን ጄኔሬሽን የሚባለው የጋና ቡድን ነበርና እንደምታስታውሰው ሰይድ ይሄ ቡድን እስከ 8ቱ ድረስ ሄዶ ነበረ። በወቅቱ የመጀመሪያው የአፍሪካ ቡድን 8 ውስጥ በመግባት ይሄኛው ጨዋታ የአፍሪካን እግር ኳስ በተለይ ደግሞ ሪቫይቭ እያደረገ የነበረው ቀዩን ሪባን ሊነካ የነበረው የአፍሪካ እግር ኳስ ስሜት የቆረጠ ነበር እያስባለሁ። ድንቅ ጎል ያስቆጠረው ሙንታሪ ጎል ያሳስዋል። አሁንም ስሜት ይነዝራል። የሙንታሪ ጎል ስታስታውስ አፍሪካ ላይ ነው የተደረገው፣ ለመጀመሪያ ጊዜ ነው። የአፍሪካ ቡድን ከዚህ ስቴጅ አልፎ ለሚቀጥለው ስቴጅ መግባት የሁሉም ምኞት ነበር። በጣም በተለይ ደግሞ ለጋዜጠኞች እኔ ይሄ አፍሪካ ዋንጫ ሲደረግ ስሄድ የ2 ዓመት የጋዜጠኝነት ኤክስፔሪየንስ ነው የነበረኝ። ገና ከዩኒቨርሲቲ ወጥተን እንደገባን ነው እና በወቅቱ የነበረው ትልቁ ስሜት በፊፋ የማች ሆስፒታሊቲ እዚህ ኢትዮጵያ መጥቶ ስለነበረ ለጋዜጠኞች እድል ይሰጣል። ብቸኛው ጋዜጠኛ ነበርኩኝ ነን ራይት ሆልደር ሆኜ በራሴ ጥረት እዚህ ዓለም ዋንጫ የሄድኩትና ለእኔ በጣም ትልቅ ስሜት ነበረው። ለብዙ ጋዜጠኞችም ትልቅ ስሜት ነበረው። ለኦዲየንሱም በጣም ትልቅ ስሜት ነበረው። በወቅቱ የነበረው አንዱ ትልቁ ጉድለት ምንድን ነው? ሶሻል ሚዲያ አልነበረም። የቲክቶክ ፕላትፎርም ፌስቡክም ብዙ ያደገበት ጊዜ አልነበረም እና ብዙ የሚታዩ ብዙ ሊወሩ የሚችሉ ታሪኮች የነበሩበት የአፍሪካ ዋንጫ ነው፣ የዓለም ዋንጫ ነው። የዓለም ዋንጫ ስቴዲየም ውስጥ ነበርክ። ብዙ ደጋፊ ደቡብ አፍሪካውያን ደጋፊዎች የጋና ደጋፊ ናቸው። ኡራጓይ ደጋፊ ነበረው። የድጋፍ ድባቡ ምን ነበር? ነበሩ በጣም በርካታ ኡራጓውያን ነበሩ። ነገር ግን የጋና ብሔራዊ ቡድን በብዙ የአፍሪካ ደጋፊዎች ይታገዝ ነበረ። ምክንያቱም የሄደበት አመጣጥ በጣም አደገኛ ነበር። የአሜሪካ ብሔራዊ ቡድንን ያሸነፈበትን ጨዋታ ሎንዶን ዶኖቨን የሚባል ተጫዋች ነበረ የአሜሪካ ብሔራዊ ቡድን ተጫዋች እና ያ ትውልድ በጣም ጠንካራ በተለይ በማጥቃት በመከላከል እንቅስቃሴ የባላንስ ሴታፕ ያለው ቡድን ነበር እና ያን ቡድን አሸንፎ ሲመጣ አብዛኛው ብዙ የአፍሪካውያን ስሜት የነበረው ምንድን ነው? የጋና ብሔራዊ ቡድን እዚህ ላይ ቆም እንበል። ይህን ኳስ በእጅ መመለስ የአፍሪካ ዕጣ ፈንታ ሞሮኮ እስክታልፎ ድረስ ብዙ ዓመታት አስቆጥሯል። ብዙ አፍሪካውያን ያዘኑበት አጋጣሚ ነው። ሱዋሬዝ ጀግና ነው ወይስ አይደለም? ለእኔ ፈሪ ነው። ሱዋሬዝ ጀግና ነው ኳሱን በመመለሱ ለሀገሩ ባደረገው ነገር ወይስ የአፍሪካን ተስፋ በማክሰቡ? ምንድን ነው የምትሉት? ጀግና ነው ትላላችሁ?
ኃይሉ ጀግና ነው። ኃይሉ ለኔ እግር ኳስን ምንድነው ሳቢ የሆነውን ነገር ነው ያሳጣን ብዬ ነው የማስበው። ምክንያቱም የጋና ብሔራዊ ቡድን ፕሬዠር ውስጥ አልነበረም። የጋና ብሔራዊ ቡድን ጎል ያስቆጥር ነበረ። ያው ናሽናል ስሜት ነው፣ ቡድኑን ማሳለፍ ይፈልጋል። ግን በዛ ሰዓት የነበረውን የስፖርቱን ስሜት ገሎታል ሱዋሬዝ በዚያ አላበቃም። ከዛ በኋላ መናከስም ጀምሯል እና ብዙ ነገሮች ነው ያደረገው በዓለም ዋንጫ። የዓለም ዋንጫው የፍጹም ቅጣት ምት ተመታ፣ ጋና ከውድድር ወጣች። አፍሪካን ያስለቀሰ ነው። ቢያንስ በእኛ ትውልድ አፍሪካን ካሳዘኑ ትልልቅ ተስፋ ያላቸው አጋጣሚዎች መካከል አንዱ ይሄ ነው። ሞሮኮ በ2022 የዓለም ዋንጫ የደረጃ ተፋላሚ ሆና መጫወቷ ይህንን የካሰ አጋጣሚ ነበረ። የፍጹም ቅጣት ምት የመጨረሻው ተስፋ አስቆራጭ አጋጣሚ ነበር። ከዛ በኋላ እንደገና ተስፋን ተዘራ። መጨረሻ ላይ ጋና ያውን ሰዓት ጋና በፕሬዠር ውስጥ ሆኖ የመለያ ምቱን የመቱት ትልቅ ተጫዋቾች ነበሩ። በአውሮፓ አብዛኛውን ተጫዋቾቻቸው እዛ ውስጥ ነው የነበሩት። ግን የሱዋሬዝ እዛ ቦታ ላይ የነበረው ስሜት ብዙ ነገሮችን የረበሸ ይመስለኛል። ምክንያቱም ጨዋታውን ተቆጣጥረው ነበር። ጎል ማስቆጠር በእንቅስቃሴ በነፃ ጨዋታ ጎል ማስቆጠር ይችላሉ። ያን የከለከላቸው ከዛ በኋላ ፕሬዠር ውስጥ ገቡ። እንደገና ወደ መለያ መታመሩና 3 ፌዞች የነበሩት ይመስለኛል። ጌሙን መግደል የሚችሉበት ጌሙ ከጃለፍ የሄዱበት ስቴፕ እና አይ ቲንክ ሳይኮሎጂካሊ በጣም የተበለጡ ይመስለኛል። ይህንን የፍጹም ቅጣት ምት ብዙ ጋናውያን ደግሞ መመልከት አይፈልጉም። ስቴዲየም ውስጥ የነበሩ ደቡብ አፍሪካውያን ደጋፊዎች በፍጹም መርሳት የሚፈልጉት የፍጹም ቅጣት ምት ነው። ግን ደግሞ ተቆጥሯል። የአፍሪካን ተስፋ ያጨለመ የፍጹም ቅጣት ምት ነው። የአፍሪካ ዋንጫ ጠንካራ ቡድን ነበር ጋና በዚህ የዓለም ዋንጫ ላይ ሲሳተፍ። ከዛ በኋላ እንዳልከው ሰይድ ሞሮኮ ብዙ ጠብቃል ታሪኩን የቀየረችው። የመጀመሪያው ታሪክ የሚሰራ ቡድን ይሄ ቡድን ነበር ብዬ ነው የማስበው። ምክንያቱም የከዋክብት ችግር የለበትም የጋና ብሔራዊ ቡድን። ነገር ግን የከዋክብቶቹን ኢጎ መቆጣጠር የቻለ ቡድን ነበር ይሄ ቡድንና ያፈረሰው የሱዋሬዝ ሴራ ነው። ከልብ ነው የምናመሰግነው። የዓለም ዋንጫ በአይን ሄዶ በስቴዲየም የተመለከተውን ትውስታ ነው መኳንንት ያካፈለን። ከጭብጨባ ጋር ከምስጋና ጋር ወደ ቦታ እንድትሄድ በአክብሮት እንጋብዛለን። እናመሰግናለን። የዓለም ዋንጫ ትውስታውን መኳንንት አካፍሎናል። ሁላችንም በአእምሯችን ውስጥ የዓለም ዋንጫ ትውስታ አለ። ያሳዘነን ያስደስተናል አይደለም? እውነት ነው። ቅድም እንዳልከው ደግሞ የሆነ ዲፕ የሆኑ ኢሞሽኖች ነው የሚሰሙን በኳስ ዩናይት የሚያደርገን ነገር ስለሌለ እዚህ በድጋሚ አብራችሁ ስላላችሁ በጣም ደስ ብሎናል። አሁን ወደ የሚቀጥለው ፕሮግራማችን ወደ እራት ከመሄዳችን በፊት which is our dinner program, there is a couple of things that we want to remind you. First and foremost, we'd like to thank our co-collaborators, DSTV. As we are watching on DSTV and they have collaborated with us, we want to give a big shout out and thank DSTV. And we also want to give you a reminder to put in your predictions. You guys can write your predictions, the scores, as well as who's winning between South Africa and Mexico. You guys bring in the predictions, and if you guys get it right, we are happily going to give you amazing prizes. And then as we move on to the dinner, the ushers will help and guide you towards the dinner. So we'll be having dinner, and we are going to have a list of musicians coming for you guys. So as you guys know, we have entertainment for you guys. Some of the artists that we have here today, Zodu Bekele is here with us, Anis Gebi is here with us, Aman Yamana is here with us, and Henok Ababa is here with us. So today is going to be so fun-filled. We hope that you guys stay with us until the final program. የዓለም ዋንጫው መክፈቻ ተጀምሯል። የቀጥታ ስርጭቱን በሜክሲኮ አዜትካ ስቴዲየም ነው እየተመለከትን ያለ ነው። በታሪክ ለመጀመሪያ ጊዜ በ3 ሀገራት ነው የሚከፈተው። ዛሬ ይፋ የመክፈቻው በሜክሲኮ፣ ነገ በካናዳ፣ ከነገ በስቲያ ደግሞ በአሜሪካ። እራት እየተጋበዛችሁ እራት እየበላችሁ የመክፈቻውን ስነ ስርዓት እንድትከታተሉ እንጋብዛችኋለን። መልካም ቆይታ እንላችሁ።